አሁኑኑ በባንክ አካውንት ውስጥ ያለውን የገንዘብ መጠን ቁርጥ አድርገህ ታውቃለህ። ነገር ግን እጀምራለሁ እያልክ ራስህን ስታታልል የባከኑትን ሰዓታት ዋጋ አንድም ቀን አስልተህ አታውቅም። ለ40 ደቂቃ ያህል ስልካችሁን ስታሳድዱ፣ ስክሮል ስታደርጉ ውላችሁ ስትዘጉት በደረትህ ላይ የሚሰማህ ያ ከባድ የባዶነት ስሜት አለ። አልደከምክም። በገዛ ሰበቦችህ ሰልችቶሃል። እንደ ዝናብ ከሰማይ የሚወርድ ምልክት ወይም አጋጣሚ ወይም ደግሞ የሆነ ዕድል እየጠበቅክ እንደሆነ ለራስህ ትነግራለህ። እውነቱ ግን ከዚያ በጣም የቀለለና እጅግ የሚቀፍ ነው። በዚህ ቪዲዮ ውስጥ የምትማረው ነገር ቢኖር በራስህ ላይ የተጫነው ጣራ በብርጭቆ የተሰራ ሳይሆን በየምሽቱ ራስህን ለማረጋጋት በምትጠቀምባቸው ሰበቦችና ሐሳቦች የታጠረ መሆኑን ነው። ትነጋለህ። ዓይንህ ገና በቅጡ ሳይገጥም እጅህ ወደ ስልኩ ይሄዳል። አስፈላጊ ሆኖ ለመሰማት ወይም ሥራ የበዛብህ ለመምሰል ማሳወጊያዎችን፣ ኖቲፊኬሽኖችን ትፈትሻለህ። ከዚያም የተለመደውን የዕለት ተዕለት ድራማህን ትጀምራለህ። እየታገልኩ ነው ትላለህ አይደል? እየለፋሁ ነው ትላለህ። ግን እስቲ ላለፉት 3 ዓመታት ወደ ኋላ ተመልከት። በትክክል ምን ተቀየረ? አካባቢው ያው ነው፣ ጅንከቱም ያው ነው። የቀን መቆጠሪያው ላይ ያሉት ቁጥሮች ብቻ ናቸው የተቀየሩት። ጥቂት የቀረው ሰው ሆነሃል። ያንን ሥራ ለመጀመር ጥቂት ቀርቶህ ነበር። ያንን ገንዘብ ለመቆጠብ ጥቂት ቀርቶህ ነበር። ያንን አደገኛ እርምጃ ለመውሰድ ጥቂት ቀርቶህ ነበር። ሕይወትህን መቼም ለማይከፈት ትኞት እንደ ልምምድ ነው የምታየው። ካፌዎች ውስጥ ወይም ክፍልህ ውስጥ ወይም በምትጠላው ሥራ ላይ ተቀምጠህ መሆን ስለነበረበት ማንነት ታስባለህ። ያ ሰው ባለ ሀብት ነው። ያ ሰው ነፃ ነው። ያ ሰው ቆራጥ ነው። ግን ያ ሰው ገና አልተፈጠረም። ምክንያቱም አንተ ኪስህ ባዶ ሆኖ መኖርን ለለመደው አሮጌ ማንነትህ ጥበቃ በማድረግ ተጠምደሃል። ምቾት ማለት ቀስ በቀስ የሚገድል መርዝ ነው። እንደ ሞቃት ብርድ ልብስ ይሞቃል፣ ግን እንደ እውነት ከሆነ የመግነዝ ያህል ይተበትብካል። ገንዘብ ልክ እንደ መብረቅ ወይም እንደ ሎተሪ በሰዎች ላይ የሚከሰት ነገር እንደሆነ ራስህን አሳምንሃል። ስኬታማ ሰው ስታይ የመጀመሪያ ስሜትህ ሚስጥሩን ወይም ልዩ ዕድሉን መፈለግ ነው። ይህን የምታደርገው ስኬት በዕድል የሚገኝ ከሆነ አንተ ጋር አለመኖሩ ያንተ ጥፋት አለመሆኑን ለማረጋገጥ ነው። ዕድል ከሆነማ ተመልሰህ መተኛት ትችላለህ። ግን ዕድል አይደለም፣ ስነ ልቦናዊ ግንባታ ነው። እውነተኛው ጠላትህ ኢኮኖሚው አይደለም፣ መንግሥት አይደለም። ጠላትህ በየማለዳው ከራስህ ጋር የምታደርገው ያ የዝምታ ስምምነት ነው። ከቀጠሮ ሰዓትህ ጋር ትደራረዳለህ። ከዓላማህ ጋር ትደራረዳለህ። ለራስህ እንዲህ ትላለህ፣ ነገ ጉልበት ሲኖረኝ አደርገዋለሁ፣ ወይም ከመጀመሪያ በፊት ገና ብዙ መማር አለብኝ። ይህ ውሸት ነው። ተጨማሪ መረጃ አያስፈልግህም። በመረጃ ተተልከሃል። የጎደለህ ነገር ቢኖር የንተጠላህ የመፍቀድ ወኔ፣ የበሰው ፊት የመውደቅ ድፍረት እና አሁን ያለህ አስተሳሰብ መንገድ አሁን ያለህበትን ውጤት ብቻ እንደሚያመጣ የመቀበል ብሳቴ ነው። አስተሳሰብህ ዋጋ 1 ሚሊዮን ብር ቢሆን ኖሮ አሁን እጅህ ላይ 1 ሚሊዮን ብር ይኖር ነበር። ይህ የሂሳብ ስሌት ውጤት ነው። ያልሆንከውን ሰው ለመምሰል ገንዘብ ታጠፋለህ። መሆን የምትችለውን ሰው ለመሆን ግን መስራት ትጠላለህ። ለማይመለከቱ ሰዎች ክብር ገና ያላገኘውን ገንዘብ ትበትናለህ። ከዚያም ምንድነው ታሰርኩት ብለህ ትገረማለህ። ታሰርከው በዓለም አይደለም። በየቀኑ ዝም ብለህ ቆመህ የሚሰማህን ህመም ለማደንዘዝ የምትጠቀምባቸው ጊዜያዊ ደስታዎች ናቸው። ያለፈውን 1 ዓመት አስብ። 12 ወራት፣ 365 ቀናት፣ 8860 ሰዓታት ወዴት ሄዱ? አብዛኛዎቹ በዚያ ባዶነት ተወጧል። ባለህበት ቆመህ በምትባከነበት ያ መካከለኛ ስፍራ ዝም ብለህ አለህ ብቻ። መቼም ለማይመጣው የመዘጋጀት ስሜት ትጠብቃለህ። የመዘጋጀት ማለት ለመቁሰል የሚፈሩ ሰዎች የተሸጠ ታሪክ ነው። በእያንዳንዱ ጊዜ ይህንን መግዛት አልችልም ወይም አልችልም ስትል አእምሮህ ሊሆን የሚችልበትን መንገድ መፈለግ ያቆማል፣ ይዘጋል፣ ገደቡን አሜን ብሎ ይቀበላል። አልችልም በሚል ቅጥር ግቢ ሰርተህ አንድ ቀን በሚል ተስፋ አስጊተኸዋል። አሁን ዓመታት ፍጥነት መሄድ ጀምረዋል። አስተውለኸዋል? በልደት በዓሎችህ መካከል ያለው ጊዜ ያጠረ ነው። በአካባቢህ ያሉ ሰዎች እየተራመዱ ወይም አንተን ሊውጣህ ታዲያ በደፈረሰው ደማዊ ሕይወት ውስጥ ሰምቀው ቀርተዋል። ገና ጊዜ አለኝ ብለህ ለራስህ ትዋሻለህ። የለህም። በገዛ ሕይወትህ ላይ ተመልካች ወይስ ተጫዋች መሆን እንዳለብህ ለመወሰን ያለህ ዕድል በየሰከንዱ እየጠደበ ነው። ገንዘብ መስታወት ብቻ ነው። አንተን አይቀይርህም፣ ማንነትን ያሳያል እንጂ።
ያለ ገንዘብ ባዶ ከሆንክ በገንዘብም ባዶ ነህ። ነገር ግን ገንዘብን ልትገዛው ካልቻልክ እሱ ይገዛሃል። የምትኖርበትን፣ የምትበላውን፣ የምታገኘውን ሰውና አሟሟትህንም ጭምር እሱ ይወስናል። ትክክለኛው ጊዜ የሚባል ነገር የለም። ያለው አሁን ብቻ ነው። እናም ለራስህ ቃል እየገባህ የምታበላሸው ያ የነገ ተስፋህ ነው። የአይዞ ባይ ንግግር አያስፈልግህም። ማንም መጥቶ አያድንህም። ማንም የወርቅ ከረጢትና ካርታ አይሰጥህም። ልትሸሸው የምትሞክረው ያ ትግል ብቻ ነው ሊቀይርህ የሚችለው። ያለ መስዋዕትነት ውጤቱን ትፈልጋለህ። ያለ ክረምት መከርን ትመኛለህ። እንደዚህ አይሰራም። አሁን የሚሰማህ ያ የከባድነት ስሜት፣ በጉሮሮ ላይ ያለው ጭንቀት፣ በገዛ እጅ በሠራኸው የጥንቃቄ አጥር ውስጥ ሆኖ ለመውታት የሚጮኸው ያንተ አቅም ነው። ከገዛ ታላቅነትህ ጋር መደራደር አቁም። አቃጅ መስለህ የምትቀርብ ፈሪ መሆንህን አቁም። ዓለም ለሐሳብህ ግድ የላትም። ዓለም የምትፈልገው ውጤትህን ብቻ ነው። ወይ ዓለምን የምታይበትን መንገድ ቀይር፣ ወይም ዓለም እንደማትጠቅም ተራ ነገር እንድታይ ፍቀድላት። ምርጫው ስለ ገንዘብ አይደለም፣ መቼም አልነበረም። ምርጫው ራስህን እያቆምክ ያለኸው አንተው መሆንህን ለመቀበል ድፍረት አለህ ወይስ የለህም የሚለው ነው። ማን መሆን እንደምትፈልግ ራስህ ወስን። ካልሆነ ግን ዓለም ትወስንልሃለች። ይህንን እውነት በታሪክ እንየው። ከዓመታት በፊት በአንድ ዝናባማ ምሽት አንድ ሰው በጨለማ ክፍል ውስጥ ተቀምጦ ነበር። በወቅቱ በእጁ ላይ የነበረው ብቸኛ ነገር የተበላሸ ላፕቶፕና ማለቂያ የሌለው ዕዳ ነበር። ይህ ሰው ለዓመታት ጊዜው ሲደርስ፣ ሰው ሳገኝ፣ ገንዘብ ሲኖረኝ እያለ የራሱን ሲያታልል የኖረ ሰው ነው። በዚያች ምሽት ግን አንድ እንግዳ ነገር ተከሰተ። መስታወት ፊት ቆሞ ራሱን አየ። ያየው ግን ራሱን ሳይሆን የፈሪነትና የውሸት ክምር የሆነን ሰው ነበር። በዚያች ቅጽበት ነው አንድ ትልቅ እውነት የበራለት። ችግሩ የገንዘብ ማጣት ሳይሆን የሐሳብ ድህነት መሆኑን ተረዳ። ገንዘብ የለኝም የሚለውን ሰበብ እንዴት ገንዘብ አገኛለሁ በሚል ጥያቄ ቀየረው። ያኔ ነው ዓለም የተከፈተችለት። ያ ሰው ተነስቶ መስራት ሲጀምር መጀመሪያ የገተመው ስኬት ሳይሆን ውድቀት ነበር። ሰዎች ሳቁበት፣ የቅርብ ጓደኞቹ ተለዩት፣ ብቻውን ቀረ። ነገር ግን እሱ ከራሱ ጋር ያደረገውን ስምምነት አላፈረሰም። ከ3 ዓመታት በኋላ ያ ሰው በቢሊዮን የሚቆጠር ሀብት ባለቤት ሆነ። ግን ትልቁ ድሉ የባንክ አካውንቱ አልነበረም። ትልቁ ድሉ አልችልም የሚለውን ውስጥ ድምፅ አሸንፎ እችላለሁ የሚል አዲስ ማንነት መገንባቱ ነበር። እሱ የተቀየረው ዕድል ስላገኘ ሳይሆን ዕድልን የሚቀበል አይምሮ ስለገነባ ነው። አንተም አሁን ያለኸው በዚያች የጨለማ ምሽት ላይ ነህ። ልዩነቱ ግን አንተ መስታወቱን ለማየት ፈርተሃል። በታሪክ ውስጥ ስማቸው የገነኑ ሰዎች ሁሉ አንድ የሚያስመሳስላቸው ነገር አለ። ሁሉም በአንድ ወቅት ልክ እንዳንተ ባዶ እጃቸው ነበሩ። ልዩነታቸው ግን እነሱ በሰበብ ተሸብበው ከመቀመጥ ይልቅ በሐሳባቸው ውስጥ ያለውን እስር ቤት ሰብረው መውጣታቸው ነው። ታሪክ የሚጻፈው በተመኘው ሰው ሳይሆን በህመሙ ችሎ በቆረጠ ሰው ነው። ዛሬ የምታደርገው እያንዳንዱ የሐሳብ ለውጥ የነገው ታሪክህ መጀመሪያ ነው። ታዲያ ያንተ ታሪክ በምን ይጀምራል? በሰበብ ወይስ በድርጊት? ይህን ንግግር ለውጥ እንዲያመጣ ካሰብክ ላይክ አድርገው፣ ለሌሎችም አጋራው። አሁን ወደ ሥራህ ተመለስ። ይህ ንግግር አስፈላጊ ሆኖ ካገኘህ ሰብስክራይብ አድርግ እና አሁንም ተኝተው ያሉትን አጋራው። አሁን ወደ ሥራህ ተመለስ።